ለኪነቱ ቅርብ የሆኑ አመራር መሪ ስለሆኑ ትልቅ እድል አለን። ይህን እድል ተጠቅመንበት አንድ ደረጃ ከፍ ማድረግ እንችላለን። በኢንተርናሽናል ሌቭል ፌስቲቫሎች ትልቅ አድቫንቴጅ አላቸው ቱሪዝም ለመሳብ። እኔ ለምሳሌ በቺካጎ በነበረኝ ኤክስፒሪየንስ የዛሬ 28 ዓመት ቴስት ኦፍ ቺካጎ የሚባል ፌስቲቫል ተጀመረ። እዛ ላይ ፓርቲሲፔት አድርጌ ነበረ። ዛሬ እስከ 400 ሚሊዮን ያስገባል በ4 ቀን ውስጥ። ጃሜይካም እንደዚሁ ኤክስፒሪየንስ ነበረኝ ከቦብ ማርሌ ፋሚሊ ጋር በመስራት እዛም ቱሪዝሙ ከመቶዎች ሚሊዮኖች ውስጥ ወደ ቢሊዮኖች እንዲገባ ያደርገው ይሄው የሬጌ ሙዚቃ ባለው ፌስቲቫሎች ነው። እና እኛም ሀገር ብዙ ኮኔክሽን አለን። በጃዝም ታሪካችን የተያያዘ ነው፣ ብሉዝም፣ በሬጌ ደግሞ የበለጠ ዓለም ዙሪያ ያለው ግንኙነት ኢትዮጵያን የማይገልጽ የሬጌ አልበም የለም። ይህን ግን እኛ አልተጠቀምንበትም። ይህን ለማድረግ ፌስቲቫሎቹ በሚዘጋጁበት ጊዜ የመንግስት ድጋፍ የግድ ይፈልጋል። ብር ማውጣት ለማለት ሳይሆን ያን ድጋፍ ካላገኘ ባለሀብቱ ብቻ ሊዘልቅ አይችልም። ይሄ ነገር ቱሪዝሙንም ከፍ ያደርገዋል እና ይሄ ነገር ቢታሰብበት ጥሩ ነው። ፌስቲቫሎቹ ሁሉን ነገር ሊጠቀልሉ ይችላሉ። ሙዚቃ፣ አርት፣ የባህሉን ሁሉንም ነገር አንድ ላይ ተደርጎ ሊዘጋጅ ይችላል። አየራችን ጥሩ ነው። ሙሉ አመቱን ለማዘጋጀት ይቻላል።